ምርጫው ለምንድን ነው ያስፈልገው? ምርጫው ስለምንድን ነው የሚጠቅመው? ጊዜ ሲያበቃ ምርጫ መደረግ አለበት ብለው ቁርጠኝነትን አሳይቷል። ተመረጥክ ግን ምርጫው ተርም አለው። ያ ተርም እስኪያልቅ ድረስ ያ አካል ህጋዊ ነው። ማንኛውም የውስጥም የውጭም አካል ተነስቶ ማስፈራሪያና መደራደሪያ ሊያደርገው አይችልም። ድምፅ የሚሰጠውም የሚመረጠውም ተጠያቂነትን ማስቀደም ነው። የመጀመሪያ ሁሉ ተስፋቸው መሆን ያለበት የሰለጠነ ተቋም ምሁራን እንዲፈልቁበት የሚሆን አካቶ ብቻ ሳይሆን አሳትፎ በኩልነት መምራት ከቻለ ምርጥ ተቋምን መገንባት እንችላለን። ሰላም አለይኩም ወራህመቱላሂ ወበረካቱ። የተከበራችሁና የተወደዳችሁ የሃሩን ሚዲያ ቤተሰቦች በዓለም ዙሪያ ሆናችሁ ፕሮግራማችንን የምትከታተሉ ሁሉ በያላችሁበት የዓለም ዳርቻ ሰላምታችን ይድረሳችሁ። በዛሬው ፕሮግራማችን ወደ እናንተ ልናደርስ የወደድነው እንግዲህ ከመጪው ሐምሌ ወር ጀምሮ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የመጅሊስ ምርጫ የሚያከናውን ይሆናል። በየመስጂዶቹ የሚከናወነው ይህ የመጅሊስ ምርጫ በኢትዮጵያ ሙስሊሞች ወይም የኢትዮጵያ እስልምና ታሪክ ውስጥ የራሱን ጉልህ አሻራ የሚያስቀምጥ እንዲሁም የኢትዮጵያ ሙስሊሞች የዘመናት የተቋም ጥያቄ ምስረታ በምላሽ የሚሰጥ ይሆናል ተብሎ ይጠበቃል። ታዲያ ይህንን ምርጫ አስመልክቶ እንግዲህ ሃሩን ሚዲያ የተለያዩ ፕሮግራሞችን በማዘጋጀት ወደ እናንተ እያደረሰ ይገኛል። ዛሬ ደግሞ ጠበቃ ሙስጠፋ ሽፋን እዚህ ስቱዲዮአችን ጋብዘን እንደው ስለ ምርጫው አጠቃላይ የማህበረሰቡ ግንዛቤ ምን ይመስላል፣ ከምርጫው ምን ይጠበቃል፣ የምርጫው ሁኔታ ምን ይመስላል የሚለውን የራሳችን ትዝብት እንዲሁም አጠቃላይ ያለውን ነገር የምንመለከት ይሆናል። አብራችሁ እንድትቆዩ እንድትከታተሉን ጋበዝናችሁ። ክቡራትና ክቡራን ተመልካቾቻችን አብራችሁን ቆዩ። መልካም ሙስጠፋ እጅግ በጣም አመሰግናለሁ። እንኳን ደህና መጣ። ያው ወደ ቤት ነው ሰው ወደ ቤቱ እንኳን ደህና መጣ አይባልም። እንግዲህ የኢትዮጵያ እስልምና ጉዳዮች ወይም መጅሊሱ በመጪው ሐምሌ ወር የምርጫ ያከናውናል። የመጅሊስ ምርጫና ይህ በኢትዮጵያ እስልምና ታሪክ ውስጥ እጅግ ጉልህ አሻራ ያሳርፋል ተብሎ ከሚጠበቁ ነገሮች አንዱ ነውና ከዚህ በፊት በእርግጥ በተለያየ መልኩ ምርጫዎች ተከናውነዋል። በመጠኑም ቢሆን 2005 ላይ በቀበሌም በመስጂዶችም ተሞክሯል። ከዛ ደግሞ በሼህ መሐመድ በሐጂ መሐመድ ሳኒ ሐቢብ ረሂመሁላህ በሳቸው ጊዜም እንዲሁ ምርጫ ተከናውኗል። አሁን ይሄኛው ደግሞ የራሱ ምርጫ ተሰይሞ ምርጫ ቦርድ ተሰይሞለት የተለያዩ ዝግጅቶች እየተደረጉ ነውና እንደው ወደ ዋናው ነገራችን ከመግባታችን በፊት እስኪ ያንተ ትዝብት ምን ይመስላል? ስለ ምርጫ ምን ታስባለህ? በተለይ ሙስሊሞች ተቋማቸውን መምራት ያለባቸው በምርጫ ነው ወይስ እንደው አጠቃላይ ያለውን ሁኔታ ከመመልከታችን በፊት ያንተን ትዝብት እንመልከት። እሺ ቢስሚላህ። ያው በእኔ እይታ ላይ ትዝብት ማለት አሁን ኦልሞስት ምርጫው ሊደርስ ወራት ወይም ደግሞ ዛሬ ላይ ሆነ ስናየው የተወሰኑ ቀናቶች በቀሩበትም ነው። በአጋጣሚ ደግሞ ያው ይህ ቀረጻ እየተካሄደ ደግሞ ምዝገባ በዛሬው ዕለት ያው የሚጀመርበት ወቅት ነው። አዲስ አበባ ከተማ ላይ ነው። ግን እንደ ትዝብት ሳይ የሆነ መቀዛቀዝ ነገሮች አለ። ይህም ማለት ህብረተሰቡ ቤቱን ወይም ማንነቱን የሚያቆምበት ላይ ሂደት ላይ የነቃ ተሳትፎ ወይም ደግሞ ስለዚህ ጉዳይ ላይ በአንክሮ የመከታተል ሁኔታዎች አናሳ ናቸው። እንደ አስፈጻሚው ተቋምም ደግሞ ያው ድንገት ከተወሰኑ በክፍለ ከተማ ደረጃዎች ክልሎች አካባቢ ላይም የሆነ ዝግ ማለት ሁኔታዎች አለ። ይህም ማለት በቦርድ ደረጃ ላይ የተሰሩ ስራዎች አሉ። ግን ግንዛቤ መፍጠር ላይ ትንሽ መቀዛቀዝ ያለ ብዬ አስባለሁ። ይህም ብቻ አይደለም፣ ባለድርሻ አካላት ደግሞ የምንላቸው መሳጅዶች አካባቢ ላይም ያው ይመስለኛል እንደ አዲስ አበባ ባለፈው አርብ ላይ ወይም ልክ ዛሬም ሳምንት ነው አንዳንድ መስጂዶች ላይ ያው ዛሬም ይካሄዳል ተብሎ ይጠበቃል። ክልል ከተሞች ላይም ቅስቀሳው ከትላንትና በስቲያ ደግሞ ዳሰሳ ስታደርግ ደግሞ ውስን መስጂዶች አካባቢ በዚህ ሳምንት ማለት ብንችልም አንዳንድ የግንዛቤ ማስጨበጫ የሚል ወረቀቶች የመለጠፍ ሁኔታዎች አለ። እነዚህ ግን እኔ እንደንትኑ ተደራሽ ናቸው ብዬ አይደለም። ምክንያቱም ምን ያህሉ ሰው ያነባል፣ ምን ያህሉ ሰው የተነበበውን ይረዳዋል የሚለውም በተግባር ላይ ስታየው ክፍተቶች ያሉበት ነው። ግን እንዲህ ኦዲዮ ቪዥዋል የሆኑ ነገሮችን በተለይ እንደ ምርጫ ቦርድ መስራት ነበረበት ብዬ ነው የማስበው። ሌላው ደግሞ ሌላው ባለድርሻ አካል የምንለው በሚዲያ ተቋም ልክ አሁን ሃሩን ላይ እንደዚህ እንደተፈጠሩ አይነት መድረኮችን የቅስቀሳ እንትኖቹን ትንሽ መቀዛቀዝ ሁኔታዎች አሉ። ይህ ማለት ሚኒስትሪንግ ሚዲያው ላይ ኦንላይን ሚዲያዎችም እና ሌሎች ደግሞ ማህበራዊ ሚዲያዎች ላይ ስታያቸው
ትንሽ ግንዛቤ መስጠት ሂደቱ ላይ የተቀዛቀዘ ነው። ይህ የመጣው ብዬ ማስበው ምንድነው ከላይም ወይም ደግሞ ከፌዴራሉ የምርጫ ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የምርጫ አስፈጻሚ ቦርድ ወደ አዲስ አበባም ወደ ክልሎችም ክፍለ ከተማንም እንዲሁም ደግሞ ሸገር ሲቲናም በቅርባችንም ብናይ በውስጡ ባሉት ክፍለ ከተማም ትንሽ ክፍተቶች አሉ ብዬ ነው እንደ ትዝብት ያየሁት። ማህበረሰቡ ዝም የማለት ሁኔታዎች አለ። ይህ ማለት ወሳኝነት ያለው ጉዳይ ስለሆነ ጠቅለል ሳደርገው መቀዛቀዝ ነገሮች አሉ። ልንቀዛቀዝ ሳይሆን ጉልበት ሰጥተን እንደ መፈክር አይደለም ወይም ደግሞ እንዲነገር ብቻ ሳይሆን ዋጋ ተከፍሎበታል ሲባል አንዳንዱ የሚያስበው 2004ን ብቻ ነው። የሆነኛው አካል ደግሞ የሚያስበው 87ን ነው። እኔ ግን ወደኋላ ሄደን አባቶቻችን ቀደምት መሻይኮች ደግሞ 1960ዎቹ ላይ ዋጋ ከፍሎበታል ነው። የአሁኑ ዱላ ቅብብሎሽም ነው። ቀጣይ ዋጋ እንዲከፈልበት የሚያስብ ትውልድ ላይ መቆም ከሌለብን ደግሞ የነቃ ተሳትፎ ማድረግ የግድ ከተቋሙ ብቻ መጠበቅ አይታስብም ነው። እያንዳንዳችን ምን አበርክተናል? እኔ በዚህ ላይ የማስበው ምንድነው እኔ አንተ አንቺ ምን አበርክተናል የሚለው ላይ ትንሽ መቀዛቀዝ አለ። እንደ ትዝብት ሳይሆን ማለት እንደ ህዝብም እንደ ማህበረሰብም እኔ ያልተረዳነውም ብዬ ማስበው ምርጫው ለምንድን ነው ያስፈለገው? ምርጫው ስለምንድን ነው የሚጠቅመው የሚለው ወሳኝነት ነገሮች አሏቸው። የመጀመሪያው ምርጫው ለምንድን ነው ያስፈልገው ቢለን ስናይ ጽኑ ተቋምን ለመገንባት ምርጫው አስፈላጊ ነው። ጽኑ ተቋም አንዳንድ ወገኖች የሚያነሱት በአዋጅ ቁጥር 1207 2012 ላይ መጅሊስ ተቋቁሟል። መጅሊስ ስለተቋቋመ እንዴት ነው ጽኑ ተቋም ምስረታ የሚባለው የሚለውን መከራከሪያ የሚያነሱ አሉ። ወይም ደግሞ እዛ ጋር ስለተቋቋመ በቃ ብለው የሚያስቡ አለ። እዚህ ላይ ያለንበት ልክ አሁን ያለው የፌዴራልም ይሁን የክልል የኢትዮጵያ እስልምና ጉዳዮች ይሁን የክልል መጅሊስ አመራሮች ያሉበት በጊዜያዊነት ነው። በጊዜያዊነት ማለት በሐምሌ 11 ላይ 2014 ላይ በነበረው የሻራተን ጉባኤ ላይ እነዚህ አካሎች ጠቅላላ ምክር ቤቱ ተመርጠው እስከ 3 ዓመት እንዲያገለግሉ ተብሎ የተቋቋሙ ናቸው። መጅሊስ ደግሞ ማለት ተቋሙ ኢንስቲትዩሽኑ ደግሞ በአዋጅ ቁጥር 1207 2012 ላይ ሲቋቋም ወደኋላ ሄደን ስናይ ከ1966 ላይ ማህበር እንደዚህ የተባለ አንዋር መስጊድ ጽሕፈት ቤቱን በማድረግ የተነሳ ብዙ አባቶች ዋጋ ከፍሎበታል። ይህ ማለት እንደ ሀገር ዜጋ እንደ ሀገር ተቋም መቆም አለበት። ከዛ በኋላም ደግሞ እንደ አንድ ተራ ማህበር ተመስርቶ እስከ 2012 በየ5 ዓመቱ ወይ በ4 ዓመቱ ፈቃዱ የሚታዘዝለት አንድ ሲቪክ ሶሳይቲ ማህበር የነበረ ነው። ዋጋ ተከፍሎበታል ሲባል ይህንንም ነው። ግን ተቋሙ ደግሞ ጽኑ መሰረት እንዳይኖረው ጸንቶ እንዳይቀጥል ደግሞ በባለፉት ዘመናት እየተደረገ የነበረበት ሂደት አለ። ይህም ማለት ይሄ እንዳልከው የሰዎች የፖለቲካል ወይ አነጋገር ነው ቢባል አንዳንድ ወንድሞች ማህበራዊ ሚዲያ ሳይ ምርጫ ራሱ እኮ ፖለቲካ ነው፣ ከእንደገና ምርጫው አካታች ፍትሐዊ ነው ምናምን ሲባል የዲሞክራሲን ተጠቅማችሁ ነው እንደዚህ የሚል ሂሶች የሚያነሱ ሰዎች አሉ። እኔ በዓለም ደረጃ ላይ ዲሞክራሲን ያሳየ ነው እኛንም ብዬ ነው ማስበው። ማሰብም ሳይሆን በተጨባጭም ነው። ውዱ ነቢያችን ረሱል ሰለም ካለፉ በኋላ እኮ አቡበከር ከኔ ዑመር ትሻላለህ፣ ከዑመር ደግሞ አይ ዑስማን ይሻላል እየተባለ ማለት ዲሞክራሲያዊ የምንለው የግሪክ ቃሉን ሳይሆን ማየት ያለብን ኮሮጆ ሳይኖር ወይ ደግሞ ጫጫታ ምርጣ ቅስቅሰኝ እንደዚህ ያሰራልሃለሁ ሳትል ዲሞክራሲያዊ በሆነ ሁኔታ ላይ በሰለጠነ መንገድ ያሳየው ኢስላም ነው። ልክ ለዚህም ደግሞ ሹራ ወይም ደግሞ ተዓሊም የተቀመጠልን በውይይት መፍታት የምንችል ህዝቦችና እምነት ያለን ሰዎች ነን። ይህ ከሆነ ምርጫው አስፈላጊነቱ ልክ በአዋጅ የተቋቋመ ከተራ ማህበርነት ወደ ህጋዊ ሰውነት የተሰጠው ተቋም አለን። 2011 ላይ የሻራተን የሚባለው ሚያዝያ 23 ጉባኤን ካስታወስከው እዛ ላይ ጠቅላይ ሚኒስትሩን በተገኙበት ሲደረግ የመጀመሪያ የነበረው አመራር 3 ዓመት ሲጨርስ ያው አንዱ ቃል ገብቶ ከነበረው ምርጫ አደርጋለሁ ነው። ከዛ በኋላ የመራዘም በኋላ ልክ አሁን ያሉት አመራሮች በክቡር ዶክተር ሼክ ሀጂ ኢብራሂም ቱፋ የሚመራው አመራር እንዲመጣ ሆኗል። ይህ አካል ሲመጣ ደግሞ አይነኬ ወይም አይደፈር የሚባለው በተለይ አንድ መድረክ ላይ ክቡር ጠቅላይ ሚኒስትሩ ባሉበትም የጊዜ ሳልጨርስ ወይም ደግሞ ይሄ ጊዜ ሲያበቃ ምርጫ መደረግ አለበት ብለው ቁርጠኝነትን አሳይተዋል። እሳቸው ሲያሳዩ ያው መላው ስራ አስፈጻሚው ይሁንታ ስላገኙ ነው። በተመሳሳይ በዚህኛው ዓመት ደግሞ ስንመጣ ጠቅላላ ጉባኤን ጠርቶ ጠቅላላ ስራ አስፈጻሚ ጉባኤ ጠርቶ አስወስኖ ደንብና መመሪያ አጽድቆ ልክ ምርጫው ሲደረግ አንድ
ኢኮኖሚካሊም ወጪ የተደረገበት ሂደትም ነው። ማህበረሰባችንም በሁሉም ደረጃ አደረጃጀት ያለው በዱዓቱም፣ በወጣቱ፣ በሴቱም፣ በምሁራኑም፣ በሚዲያው ላይ የሚያደርግ እንደ ነዋሪም ሆነ ስታይ ዋጋ የሚባለው ይሄ ነው። የግዴታ አካልህን ወይ ህይወትህን ብቻ ሳይሆን ቁስም ወይም ደግሞ ገንዘብም ወጪ እየሆነ ነው። ከማን ነው? ከህዝብ ሀብት እየወጣ ነው። ይህ ካወጣ ደግሞ ምርጫው ጠቀሜታው ምንድን ነው? ባላደራ ነህ ወይም ደግሞ አንተ እኮ ጊዜን ጠብቆ ለምሳሌ የዚህኛውን ያለው መጅሊስ የኢትዮጵያ እስልምና ጉዳዮች ጊዜው ሐምሌ የሚያበቃ ከሆነ ነገን እናንተ ተነስተን የሆነ አካል ተነስቶ በቃ ይሄ ህገወጥ ነው አይወክለኝም ጊዜው ያለፈበትን አይነት ትርክትን እያስነሳብን ባለፈው አይተነዋል። የመጀመሪያው ዙር ይህን ያስነሳ የነበረው ምንድነው? ምርጫ የሚባለው አለመኖሩ ነበር። አሁን ላይ ግን ምርጫ ሲደረግ ህገወጥ ነህ ወይም ህገወጥ ናችሁ የሚለውንም ትርክት አንድ ያስቀርልና ወደፊት እንድንራመድ ያስደርገናል። ሁለተኛ ደግሞ ተቋማችን ብዙ ማህበረሰብ ወይም እንደ ህዝብ ያልተረዳ ነው ብዬ የማስበው ምርጫ ለመደረጉ ወይም ደግሞ ትራንዚሽናል የሽግግር ላይ መሆናችን ለሌሎች አካላቶች መመቻን ያደረገን ነው። ለምሳሌ የመብት ጥያቄ ስትጠይቅ ወይም የመስገጃ ቦታዎች ስትጠይቅ አንተ እኮ እንደዚህ ነው፣ ክልሎች ላይ የሚደርሱን ሪፖርቶች ይሄ ናቸው፣ እናንተ እኮ ጊዜያዊ ናችሁ፣ እናንተ እኮ እንደዚህ ናችሁ በሚል ይህ ማለት እንደዚህ አይነቶች ንግግሮች ወይም ትርክት ከውስጥም ከውጭም ነው የሚነሳው። ትልቁ ግን ለአመራሩ አካላት ከኢትዮጵያ እስልምና ጉዳዮች እስከ ክልል ላሉት ግን ከመንግስት አካላትም አንዳንድ በተለይ መልካም አስተዳደርን ወይም ዲሞክራሲያዊ ስርዓት የማይሹ አመራሮች እንደ ማደናቀፊያ የሚያቀርቡት ኩነት ነው የነበረው። ምክንያቱም ያልጸና አመራር ያልጸና ተቋም ስላለ ነው። የሆነ ጥያቄ ባነሳ ቁጥር እንደ ማስፈራሪያ የሆነ ነገር ማንሳት ነገሮች እየተካሄዱ የነበረበትን እያየን የነበረው ከተማችን አዲስ አበባ ክልሎች ላይ ነው። እንደ ትግራይ ማንሳት እንችላለን፣ እንደ ማዕከላዊ ኢትዮጵያ ክልል እንደ ጉራጌ ዞንን፣ አማራ ክልል ላይ ማንሳት እንችላለን፣ እነዚህ ኦሮሚያ ላይ ማንሳት እንችላለን። ይህ ማለት የጸና ተቋም ካለ አስተዳደራዊ ህጋዊ እና እምነታዊ መብቶችን ሊያስከብርልህ ይችላል። ሲጠይቅም እምቢተኝነት አይኖርበትም ነው አንዱ ጠቀሜታው ይሄን ነው። አንተ እንደዚህ ነው ወይም ደግሞ ያኮረፈ አካል ካለ ሁለት አካል በማምጣት በቃ ተደራደሩና ቀጥሉት ይባላል። አንድ ህዝብ ዩንታ እንዳይኖረው በጥቂት ሰዎች ያቁልሃል ወይ ይወስኑልሃል የሚል ትርክትም እንዲኖር እየተደረገ የነበረበት ሂደት ነው። ከመረጥክ ግን ምርጫው ተርም አለው። ያ ተርም እስኪያልቅ ድረስ ያ አካል ህጋዊ ነው። ማንኛውም የውስጥም የውጭም አካል ተነስቶ ማስፈራሪያና መደራደሪያ ሊያደርገው አይችልም። ወይም ደግሞ ባለው ስንሄድ የሆነ ጉዳዮች ሲነሳ አካሌ ጋር እስኪደወል ነው ተቋም እንደ ተቋም እንዳይቀጥል የተሰራበት ሴራ ነው። ይህንንም እኔ ያከሽፍልናል ብዬ ነው የማስበው። በሌላ ጠቀሜታው ደግሞ ከፊት ለፊታችን እኮ እኔ ማስበው እንደ መጅሊስ ምርጫ ብቻ አይደለም። የመጅሊሱ ምርጫ ከተጠናቀቀ በኋላ ሀገራዊ ምርጫ አለ። የጸና ተቋም ካለ የእኔ ሙስጠፋ አንዳንድ ግለሰብ ሌላ ተፎካካሪ ፓርቲም ሌላው አካል መብትን ሊያስከብር ይችላል፣ እምነትን ስለማይወክል እንደ ዜጋ የሚለው። እንደ መሪ ድርጅት ግን ልክ መጅሊስ የተቋቋመበት ደግሞ የምእመኑን ሃይማኖትን በነፃነት የመግለጽ የመስበክ የማስተላለፍ የአምልኮ ቦታውን የማግኘትን በተደራጀ ሊጠይቅል የሚችለው የጸና ተቋም ሲኖረኝ ነው። የጸና ተቋም ደግሞ ኖሮን ቀጣይ ምርጫው ሲደረግ ለህዝበ ሙስሊሙ ማነው የተሻለ መብቱ የሚያስከብርለት የሚለውን ድምፅ ካርዴን እንድሰጥ መሪ ተቋሚም እኔን ወክሎ እንዲደራደር የሚያስችል ነው የሚሆነው እና ጠቀሜታው በዚህ መታየት አለበት። ዝም ብለን ከተውን ግን ለምሳሌ የጸና ተቋም ስንል አሁን የሆነ ነገር ተፈጥሮ አይ በቃ በድርድር ነከሌከሌ እንደዚህ ዳም ተብሎ አለፈ ብትለው ምርጫ ባይኖር ቀጣይ ላይ ሲመጣ እንደ መንግስት ከማን ጋር ነው መብት የምታስከብረው? መንግስት ብቻ አይደለም ጥሩ የፖለቲካ ስርዓት ዘረጋለሁ ብመረጥ ለሚል አካል እኮ የምታስከብረው ጸንተህ ስትመጣ ነው። ትራንዚሽናል ስትሆን ወይም ባላደራ ስትሆን ማንም ሰው እንደ ባለቤትነት አያይም ወይም እንደ ባለይዞታነት አያይም። ስለዚህ ያንንም በትልቁ የሚፈታለት ስለሆነ እኔ ህብረተሰቡ ትልቅ አስቦ ነው የሚሄድ ያለበት በአንድ ድንጋይ ሁለት ወፍ ስለሆነ የሚለውን ለማስተላለፍ ነው። መልካም እንግዲህ ይህ በ2017 መጨረሻ ወይም ሐምሌ ወር አካባቢ የሚደረገው የመጅሊስ ምርጫ እጅግ በጣም በርካታ ጠቀሜታ እንዳሉት ቀደም ብለህ እየገለጽከው ነበረ። በተለይ የኢትዮጵያ ሙስሊሞች የዘመናት ተቋም የመገንባት ጥያቄያቸው ማለት ጽኑ ተቋሙ አሁንም አለ። በእርግጥ በ2012 ጀምሮ በአዋጅ ተቋቋመ ተቋም አለ። እሱ እንዳለ ሆኖ ነገር ግን ራሳቸውን መሪ ማለት ራሳቸው የመረጡት ራሳቸው ይሆናል ያሉት በሹመት የመጣ ሳይሆን ወይም በሌላ ሰው ትምህርቱ የመጣ ሳይሆን በህዝበ ሙስሊም የሚመረጥ መሪ የሚመረጥበት ነው እና እጅግ በጣም ትልቅ ነገር ነው ይሄ እና ምናልባት የዘንድሮ ምርጫ በተለያየ መልኩ በርካታ ሰዎች እንትኖችን ያነሳሉ። ምርጫው የሚደረግበት ጊዜ አጭር ሆነ፣
በ6 እና በ7 ወር ውስጥ ነበር ይሄ ነገር ሲወራ የነበረው። በእርግጥ ከዛ ቀደም ብሎ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚዳንት ሼህ ሀጂ ኢብራሂም ቱፋ ምርጫ እንደሚከናወን 3 ዓመት ጊዜያቸውን ሲያጠናቅቁ ምርጫ አከናውነው ለሚመጣው አካል የማስረከብ ኢንተርስቶ እንዳላቸው በተደጋጋሚ በተለያዩ መድረኮችን ሲያወሩት ነበረና ከዛ በኋላ ግን የተደረጉ ዝግጅቶች ስንመለከት በጣም አጭር ጊዜ ነው ምርጫ ለማከናወን ሲደረግ የነበረው ርብርብ ማለት ነው። ምናልባት ይህ ከጀርባው ሌላ ግፊት የሚያደርግ አካል ይኖራል ብለህ ታስባለህ? ምርጫ እንዲደረግ የሚፈልግ አካል ይህ ምናልባት የተወሰኑ ሰዎች የሚያነሱት ጥያቄ ነው በተለያየ መልኩ እና ምርጫው ለምን 2018 አልተካሄደም? ምናልባት ሀገራዊ ምርጫ 2018 መጨረሻ አካባቢ ያለ እሱ እንደ አንድ ምክንያት ሊነሳ ይችላል። ነገር ግን ሌሎች ምክንያቶች ምናልባት ካሉ እንደኔ እንዲሁም መጅሊስ ዘይቷል ብዬ ነው የማስበው። አንደኛ ከህጋዊነት መርህ አኳያ ትክክለኛ ውሳኔ ነው። እኔ በተለይ ክቡር ፕሬዚዳንቱ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚዳንት ክቡር ዶክተር ሼክ ሀጂ ኢብራሂም ቱፋ ጥሩ ውሳኔ ነው ማለት አፍሪካ ላይ ወይም ደግሞ እንደ ያልተለመደን ድፍረትም ብዬ የምልበት በዛ ምክንያቱ ነው። አንድም ቀን ህገወጥ ተብዬ መቀጠል አልፈልግም ማለት ትልቅ መልስ ነው ለሌሎች በተለይ ወንበርን ወይም ደግሞ ቦታን አልለቅም ለሚል አካል ተተኪ መምጣት አለበት የሚለውን ያመላከተ ነው። ይህ ማለት ንግግሩ ያው ረሱ ሰለም ያሉት ጥሩ ንግግር ብሎ ማለት ወደ ተግባር የተተረጎመ ነው አይደል? ይህን ነገር ምናይበትም ነው ራሱ ገና አሁን ይኬዳል አይኬድም ወርም ባለበት ነው። ግን ንግግርህ ወደ ተግባር እንዲመጣ እንደ መሪ ደግሞ ቁርጠኝነት አሳይቶ መሄድ አንድ ምርታ ነው ብዬ ነው የማስበው። ዘገየ ብዬ ብሎ የማስበው ጊዜያቶቹ ያሉት ተግዳሮቶች ያሉት ሊያጋጥሙ የሚችሉት ሂደት ቢሆንም በአጭር ጊዜ ግን ቦርዱ የራሱን ህንፃ የራሱን ቢሮ እንዲህ ገለልተኛነትን ለማሳየት ከኢትዮጵያ እስልምና ጉዳዮች ቅጥር ግቢ ወጥቶ ወደ ሌላ ቦታ አካባቢ ላይ ተከራይቶ እንዲሰራ በተዋረድ ደግሞ አዲስ አበባ መጅሊስ አካባቢም እንዲሁ ከመጅሊስ ንክኪነት ወጥቶ ሌላ ቦታ ላይ ይህን ስናገር የመጅሊስ አባልም አይደለም የህግ ክፍልም አይደለም እንደ አንድ መንግስት ስንቀሳቀስ ሁለቱንም ምርጫ ቦርዶችን ለማየት እድሉም ነበር። በተመሳሳይ ክፍለ ከተማ አካባቢ ይህ ማለት አንዱ ትልቅ ሂደትም ነው። ግን ድር ቢያብር አንበሳ ያስረውና አጭሩን ጊዜና ግቡን ለማሳካት ሁላችንም ከተረባረብን ማሳካት ይቻላል። ምክንያቱም ብዙ ሰዎች በተለይ 2004 ላይ መነሻ ተቃውሞ ሲነሳ አንዱ ምርጫ እንዲኖር ነው። ያልመረጥነው አመራር አካል ሊመራን አይገባ ነው። ምርጫውን ስናሸ ደግሞ የመፍትሄ አፈላላጊ ኮሚቴው ከተያዘ በኋላ በመላ ኢትዮጵያ ላይ ይነሳ የነበረው ጥያቄ አንዱ ምርጫችን በመስጊዳችን የሚል ነው። ምርጫችን በመስጊዳችን ደግሞ ግቡን እንዲመታ ደግሞ አሁን ያሁኑ ያለው በተለይ የለውጡ ማለት እንችላለን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በተዋረድ እስከ ክልሎችም ጨምሮ ቁርጠኝነት ስላሳዩበት ሊደረግ ያው ወደ ዋዜማ ማለት እንችላለን ያለ ነው። እኔ እንደ አንድ ግለሰብ ብትጠይቀኝ አሁን ካለው ጊዜ ላይ መራዘም የለበትም የሚል ነው ማነሳው። ይህም ማለት ብዙ ነገሮች ሊያጋጥሙን ይችላሉ። ብዙ ክፍተቶች ሊኖሩበት ይችላል። አንዱ መጀመሪያ ነው በታሪክ ላይ ከነበሩት ለየት የሚያደርገው አንድ ቅድም አንተም ስታነሳው ራሱን የቻለ አስፈጻሚ አካል እንዲቋቋም አድርጓል። እንዲቋቋምትን በጀትን በመስጠት ነፃ ገለልተኛ ሆኖ እንዲሰራ አድርጓል በተዋረድ ወደታች። በተመሳሳይ ደግሞ እስከዛሬ ከነበሩት ህዝቡ በቀጥታ እንዲሳተፍበት 2005ን ብናነሳ ህዝብ እዚህ ጋር እያለ የነበረው ምርጫችን በመስጊዳችን እያለ ግን በወቅቱ በነበረው ስርዓት በዘመነ ኢህአዴግ የተደረገው ግን በቀበሌ ወይ በወረዳ እንዲደረግ ነው። ህዝብን ቢያለ ግን በግድ እዚህ ጋር የተባሏል። ሲስተሙም እንዴት ነበረ ብለህ ብትል በአካል ለማየት እንደሞከር ነው። በቃ የሆነ ሰው ትጠቁማለህ፣ ድጋፍ ይነሳል። በካድሬው ያካሄድ ነበረ ሲኬድ ነበር። ያንንም ያፈረስ ቅድም የተሻለ የነበረው ወደ ቀደምት ላይ በነ አላህ ይርሐማቸው በነ ሀጂ መሐመድ ሳኒ ሀቢብ ሰዓት ላይ ራሱ ቦታውን ለመስጠት እንኳን የነበረው ሂደት ማለት ከነበረው ሶሻሊስት ስርዓት ላይ እንኳን ታግለው እንዲከበር አድርገውታል። ልክ አሁን ላይ አንዳንድ እንደምንሰማው አንዳንድ ግለሰቦች በማህበርም ሆኖ መራዘም አለበት ብለው እኔ የሚያነሱት ምክንያት ውሃ ማይቃጠር ነው ብዬ ነው የማነሳው። ይህ የምልበት ምክንያት ምንድን ነው? ጠቀሜታው ምንድን ነው? እነሱ የተረጋጋ እንደዚህ ሂደትና ልክ እኔ መንግስት አለ መንግስት ሰላም ደህንነት እያስከበረ ባለበት ሁኔታ ላይ ሌላ የተረጋጋ ስርዓት የምትፈጥርበት አይኖርም። ምክንያት አጭር ነው ከሚል አብረ ከሰራ ከሚሰራው አካል ጋር ከተቀናጀ ተደራሽ መሆን ትችላለህ። እንደኔ መቅደም አለበት ከመንግስት ምርጫ መቅደም አለበት። ምክንያት ምንድነው? የጸና ተቋም መስርቼ ቀጣይ በሚኖረው ምርጫ እንደ ተቋም የህዝብን መብት ለማስከበር አንዱ መጫወቻ ሜዳዬ ነው። ይህ እንዲሁም ደግሞ
መጀመሪያ ሰሞኑን መንግስትም አካል አይ ከእንዲህ ሂደት ነው እስከ ሰላም ሚኒስቴር ሌሎች ተቋማት ደረጃ እስኪያምኑበት የተደረገው አመራሩ የመጅሊሱ አመራር ባደረገው ተጋድሎና የማሳመን ሂደትም ነው። አይ ይራዘም ብለህ ስትል ቦና ለምሳሌ አንፎርስ ማጆርስ ይባላል በህግ ላይ ከአቅም በላይ የሆነ ቢመጣ እኮ የተቆጠረለት ቀንን በአንድ ወር ወይ በሳምንት ልትገፋው ትችላለህ። እዚህ ጋር አይደለም። ቀጣይ ከምርጫ በኋላ ይደረግ ብሎ ማሰብን ግን እኔ ፖለቲካዊ ሂደትን ሌጋል ሂደትን አስተዳደራዊ ሂደትን ካለመረዳትን ብዬ ነው በግልጽ የምናገረው። ምክንያቱም ከምርጫው በፊት ሲደረግ የጸና ተቋም አለኝ። ያ የጸናው ተቋም ደግሞ የኔን የህዝቡን የማህበረሰቡ መብት ድምፅ እንዲሰጠው እንዲከበር ያደርጋል። አክሱም ላይ ማየት እኮ እንችላለን። አክሱም ላይ የጸና ተቋም እኛ የለንም። እዛ አካባቢ ላይ ያለው የፖለቲካል ስርዓት ምንድን ነው? የሙስሊሙን መብት በተለይ ተማሪዎችን መነገጃን የተደረገው። እንዲህ አይነት ነገርን የተሻለ ልታስከብር የምትችለው ቦታ ተነጥቀ ቦታ ፈርሶብህ ስትሄድ አይ አንተ እኮ ጊዜያዊን የተባለ እኮ አመራር አለ እዚሁ አዲስ አበባችን ላይ። እነዚህን አካላቶችም የህግ ስርዓትን የህግ የበላይነትን እንዲያከብሩ ለማድረግ ከምርጫው በፊት ላይ መደረግ አለበትም የሚለው ትክክለኛና መጅሊስ በተለይ አመራሩ ለአንድ ቀንም ሸብረክ ማለት የሌለበት ሂደትም ነው ብዬ ነው። ምክንያቱም አንድ በታሪክ ከነበሩት ሲነጻጸር የመጀመሪያውም ነው። ትናንት መግለጫ ሲሰጡ ካነሱባቸው ግራውንዶች ስናየው የተሻለው ይሄኛው ነው። የተሻለው ስትሆን ሁሌ ብፁዕ ላትሆን ትችላለህ። ክፍተቶች ሊኖሩ ይችላሉ። ክፍተቶች ለቀጣዩ ደግሞ መረማመጃና ማስተማሪያ ሊሆን ይችላል። ስለዚህ አሁን ላይ ቢደረግ ጠቀሜታውን ማሰብ ነው የሚሻለው እንጂ ለግለሰቦች የፉክክር አይደለም። እኔ ማለት ይራዘም ብለህ ስትል አይ ነከሌ እንደዚህ እኔ እንደዚህ ምናምን ብለህ ፖለቲካል ውድድር የምታደርግበት አይደለም። ከፊት የህዝብን መብትን ጥቅምን የምታስቀድም ከሆነ ከበፊት ወደኋላ የነበሩትን ኩነቶች ስናይ ምንድነው መብት የተጣሰብን? የሞጣን ማንሳት እንችላለን። የጎንደርን ኬዝ ማንሳት እንችላለን። ሸገር ሲቲ ላይ ያለውን ሂደት ማንሳት እንችላለን። አዲስ አበባ ላይ የተፈጸመውን፣ ማዕከላዊ ኢትዮጵያ ላይ እነ ጉንችሬን እነ ቅበትን ማንሳት እንችላለን። እንዲህ አይነት ለማምጣት የህግ የበላይነት ለምንድን ነው ያልተከበረው? ልክ ሱሉልታ አካባቢ ላይ የውዱ ነቢያችን ረሱል ሰለም ስድብ ሲፈጸም ምንድን ነው የተደረገው? መጅሊስ የመጣው በመንግስት ዩኒት አይነት ብሎ ስለሚያስቡ ነው። ይህንን በግልጽ መነጋገር ነው። ምክንያቱም የመጅሊስ አመራሮች ጠንከር ብለው ሲሄዱ ከሚኒስትር ተቋማት የሚሰጠው ልክ ወይ ጠቅላይ ሚኒስትሩ ሰብሰብ አድርጎ ሸራተን ላይ ስላወያያቸው ከዛ በኋላም ቢሮ ጠርቶ ስላነጋገራቸው ሂደት ካኮረፍ ወይም ቢካልክ እንዲት ሆናል አይነት የሚል ካድሬ ወይም ደግሞ አመራርን አሳልፈን የነበረበት ሂደትም ነው። በተጨባጭም እያየ ነው። ክስ ይመስረትልን ብለን አቅርበን እልባት ያልሰጠን አካል ይህንን በማንሰብ ነው። ህጋዊነታችን ተቋማችን ነው እንጂ የጸና አመራሮቻችን ህጋዊነትን በምርጫ ቅቡልነትን አግኝተው ሲሄዱ ግን መብት ለማስከበር እስከ ጥግ መሄድ ትችላለህ። ስለዚህ መደረጉ የተሻለውን የሚለውን አሰማት የተሻለ ተሰሚነት ይኖራቸዋል ማለት ነው። መልካም። ምናልባት እንግዲህ ቀጣዩ ምርጫ የሚከናወነው በመስጂዶች ነው። ከዛ ባሻገር በአምስት ዘርፎች ይከናወናል። በምሁራን፣ በወጣቶች እና በሴቶች እንዲሁም በዑለማዎች እያለ አምስት ዘርፎች አሉት። ምናልባት እዚህ ጋር አንድ ሰው ለአምስቱም ነው ድምፅ የሚሰጠው ለማህበረሰባችን ግልጽ ለማድረግ ይህ የአመራረጥ ሂደቱ ምን ይመስላል የሚለውን ከአንተ ግንዛቤ አንጻር ያለውን ትነግረናለህ ኢንሻአላህ። እዚህ ላይ ያው በመጀመሪያ ደረጃ ላይ እንደ መመሪያው ላይ ስንል መመሪያው የሚያስቀምጣቸው የምርጫ አፈጻጸም መመሪያው ላይ አንዱ ያው ዲያስፖራ ዘርፍ አለ ከአምስቱ። ግን እንደ ከተማ ላይ አሁን ያለው ሂደት በኡለማ ወይ እነዚህ ዱዓት ኡስታዞች የሚባለው አንድ ካታጎሪ ነው። ቀጥሎ ደግሞ ወጣቶች አለን በሁለተኛ ደረጃ፣ በሶስተኛ ደረጃ ደግሞ የሴቶች አለን፣ በአራተኛ ደረጃ ደግሞ እነዚህ ምሁራን የምንላቸው አለ፣ አምስተኛ ደግሞ የባለሀብቶች አለ። እነዚህ ደረጃ ሲደረጉ እኔ ግንዛቤ መስጠት ካለብን መራጩም ተመራጩም ማወቅ ያለበት ይሄ እከሌ ድምፁ አማረኝ፣ እከሌ እንደዚህ ሆነ፣ እከሌ ነጋዴ እንዲህ ስላለው ምናምን በሁሉ በአምስቱ ዘርፍ ላይ ማየት ያለብን ሰጥቶ መቀበል ነው። ድምፅ የሚሰጠውም የሚመረጠውም ተጠያቂነትን ማስቀደም ነው የመጀመሪያው። በተለይ እኔ እመረጣለሁ ብዬ በካታጎሪ ውስጥ ላይ ስገባ አማናም ነው ስልጣን ላይ በተለይ የአኼራዊ ደግሞ ሲሆን ከበድ ይላል። አደራህን ተጠያቂነትን አለብህ። ልክ በዱንያም ተጠያቂነት በአኼራም ተጠያቂነት። እምነትን ስታጉል በምድራዊ ላይ ስትመጣ በህግ ተጠያቂ ልትሆን ትችላለህ። አላህ ዘንድ ደግሞ ሌላኛው ተጠያቂ ነው እምነት ማጉደል፣ አደራን አለመወጣት። በተመሳሳይ ደግሞ የተጣለብህን ስልጣን በአግባቡ አለመወጣት፣ በዛ ላይ ደግሞ ተጠያቂነትም ነው። ምረጡኝም ብለህ ስትል ደግሞ የሆነ እንትንን ለማስደሰት የሆነ ምናምን ክፍልን ለማስደሰት ሳይሆን የህዝቡን አንድነት፣ ምክንያቱም አንድነት ዋጅብ መሆኑን ወይም ደግሞ አንድነት ግድ መሆኑን፣ አንድነት ደግሞ
አላስፈላጊ አይደለም የሚያስብል ቢሆን ቁርአኑ አንድ ሁኑ ብሎ አያስቀምጥልንም። ስለዚህ የአንድነትን ማዕናውን የአንድነት ዋጋውን ወይ ቫልዩን አውቆ የሚመጣ መሆን አለበት። እኔ ተቋም ስንገነባ የሆነ አስተሳሰብ የሆነ ክልልን የሆነ ጎሳን ይዘህ አይደለም የምትመጣው። የተለያየ ጎሳ ከገባ ትጓትታለህ። ይህም ጎሳ ያልተደረገለትም ወይም ደግሞ ሴክትም ከሆነ የሴክት ያልተደረገልኝም እንደዚህ አይነት ሴትም ከሆነ የሴቶች ምናምን ብለህ አይደለም የምትሄደው። የመጀመሪያ ስትመጣ የኡመተል ኢስላም መብትና ጥቅምን አስከብራለሁ የሚለው ማሰብ ነው። በቃ እኔ ማለት እኔ ራሴን አይምሮዬን መጠየቅም ነው። ምክንያቱም ወደዛ አድርጉኝ ብዬ ስመጣ እስልምና ላይ ምረጡኝ ቅስቀሳ ላይ አንዱ ከሌለበት እነዚህ ከባድ አማና ስለሆነ ነው። ተመራጮች መራጭም ደረጃ ላይ ደግሞ ስንመጣ እኔ አንተና ደስ እንዲለው ኡስታዝ ከሌ ድምፁ እንዲህ ስለሚያምር ኡስታዝ እኮ ከሌ የኔን ይመስላል አይደል? የኔን ይመስላል ሳይሆን ላንተና ለኔ ለሁሉም የሆነ ጥቃት ሲደርስብህ አንተ እንደዚህ ነህ አንቺ እንደዚህ ነሽ እኮ አይደለም። ሙስሊም ተብሎ ነው ወይም አለባበስ አንተ እንደዚህ ነው አለባበስሽ እንደዚህ ነው ተብሎ አይደለም። ለኔ ለሙስጠፋ በአጠቃላይ ለመላው ሙስሊም መብትና ጥቅም መከበር ከወረዳ ሲመረጥ ወረዳ ላይ የሙስሊሙ የእምነት ነፃነትን በነፃነት የመግለጽ የመስገጃ ቦታዎችን የማግኘት የመደራጀት የመሰብሰብ መብቶች እንዲከበሩለት መጅሊስ ውስጥ ብቻ እኮ አይደለም። ከመጅሊስ ወጥቶ ታግዬ አታግዬ መብቱን አስከብራለሁ የሚል ነው መሆን ያለበት። አይ እኔ እንዲህ ያልልም ከሆነ ከቤቱ መቀመጥ አለበት ብዬ ነው የማስበው። በአምስቱም ካቴጎሪ ያለው ልክ ምንም ሲሰጥ ደግሞ አይ እሱ እኮ ከኛ ጎሳ ነው፣ አይ ከኔ ሴክት ነው፣ እንደዚህ አይነትን ነገር መጣ ተቋሙ መቆም አለበት የሚል የግል መልከታ ያለው ማህበር ወይም ደግሞ ሴክት አስተሳሰብ ወይም መዛህብ አስተሳሰብ ሳይሆን መምጣት ያለበት ዊአር ሙስሊምስ የሚለውን ካስቀደምን ብንለያይ እንወርቃለን፣ አንድ ብንሆን ደግሞ እንቆማለን ነው። ይህንን ፕሪንሲፕል እንዲያደርግ ካደረግነው ግን ተቋሙን ወደፊት ማሻገር እንችላለን። ለምንድን ነው ተቋሙ ሁል ጊዜ ሪትሮአክቲቭ ነው? ካየው መጅሊስ እዚህ ጋር የሆነ ነገር ጥያቄ ይነሳል፣ የሆነ ምናምን ቦታ ላይ ይባላል። ልክ አሁን ሀዲያ ላይ በቅርብ ካየው ሲነሳ የውስጥ ጣጣ ዋጋ እያስከፈለ ይሄዳል። ሰው ወደ ልማት ወደ ዲሞክራሲ ወደፊት ሲሻገር እኛ ወደ ኋላ እንጓተታለን። ያንን ከፊቱ ማስቀደም አለበት ተመራጩም መራጩም። ይሄን ካደረግን የምርጫ አፈጻጸም መመሪያው ላይ እንግዲህ በአምስቱም ነው ሲመዘገቡ ብሎ የሚያስቀምጠው በሴትም በወጣትም በአምስቱ በጠቀስናቸው እንዲህ ከሆነ ድምፅ ሲሰጥ እንዴት ይከናወናል የሚለው እስካሁን ባለው ሂደት በግልጽ አላስቀምጡትም። ግን ሊሆን የሚችለው ድንገት ካርዱ ላይ ከዚህ በፊት ከነበሩት የመንግስት ምርጫ ተሞክሮችን ስለሚያሳይ ለክልል አቀፍ ለሀገር አቀፍ ምናምን የሚባሉት ቲክቲክ አድርገህ ኮሮጆ ስታስገባ ያን አይነት ከከተቱበት አንድ ሰው 5 ሊሰጥ ይችላል። በሴቶች ላይ ማን ብትገባ በወንዶች ላይ ማን ሊሆን ይችላል የሚለው ሊሰጥ ይችላል። ያን ከተደረገ ግልጸኝነት፣ ተጠያቂነት ከዛ ምርጫውም አሳታፊ ነበረ የሚለው መልሱን ያገኛል ብዬ አስባለሁ። ያው እጅ ማውጣት ይሆናል ብዬ አላስብም። 2005 ትልቁ ስህተት የነበረው ፕሮፖዝ የተደረጉት በመንግስት አካል ነው። እዚህ ጋር ደግሞ ህዝብ ምርጫዬ በመስጊድ መሆን አለበት ይላል። ኖ ተብሎ ተወስዷል። የተሳተፈውም ጥቂት ሰዎች እጅ በማውጣትም ነው። አሁን እኔ 5 ሰዎችን በ5 ዘርፍ ስመርጥ እጅ እያወጣው ከሆነ ትንሽ ዋጋ ያስከፈላል። መሳሳትንም ግን ካርዱ ላይ ከተቀመጡት እጩዎች ላይ በሴቶች ላይ በወጣቶች ላይ በዑለማዎች ላይ በባለሀብትና በምሁራን የሚለው ላይ ካለ ያ ቲክቲክ እያደረኩ የማስገባ ከሆነ አንድ ሰው በአንድ ካርዱ ላይ ወይም ኮረጆ ውስጥ በሚከታት ነገር የሚፈልጋቸውን 5 ሰዎችን ይመርጣል። እንዲህ አይነት ሲስተም ይሆናል ብዬም ነው እንደ ግል የማስበው። ዝርዝር እንትኑን ያው ይገልጹትም ይሆናል አፈጻጸሙን አስመልክቶ። መልካም። ምናልባት ሌላው 40% ነው እነዚህ ዘርፎች የሚይዙት፣ 60% የሚሆነው የዑለማዎች ነው። እና ይሄ ምናልባት ካየውና ካነበብከው ለማብራራት ያክል ለሚመለከተው ተመልካቾች ይሄ ምን ማለት ነው የሚለው ነው። ለምሳሌ ይሄ እነዚህ 5 ዘርፎች አጠቃላይ ተደምረው ወደ 40% ይይዛሉ፣ 60%ን ደግሞ ዑለማዎች ይይዛሉ ይላል ይሄኛው መመሪያው ላይ እና እሱን ለማብራራት ያክል ምናልባት ለተመልካች እዚህ ላይ ምንድነው የሚያስቀምጠው እንትኑ ትክክልም ነው። በተለይ እነዚህ ምርጫዎቹ ወረዳ ከወረዳ በኋላ ላይ ያው ኢች መሳጅድ ይሆናል። መስጂድ ላይ እነዚህ ሰዎች ከተመረጡ ወረዳ ምክር ቤቱ ደግሞ የክፍለ ከተማው ደግሞ እያለ አሁን እንደ አዲስ አበባ ከዛ በኋላ ያለ ፌዴራል ተወካይን አሁን ምርጫው በእኔ እይታ የተወሰነው ፓርቱ ዳይሬክት ይሆናል ወይም ቀጥተኛ ምርጫና ቀጥተኛ ያልሆነ ነው። ልክ እኔ አንተን ከመረጥኩኝ በኋላ እንደ ራሴ የሆነ አንተ እዛው ጋር የምትመራረጥበትም ነው። የአሊሞቹ ጋርም ሲመጣ 60% የሚለውን አሁን ዑለማ ማን ነው? ቅድም እኔ ሳነሳ በእኔ እይታ እንደ አንድ ህግ ባለሙያ ከሌ ነው ብዬ ላልል ይችላሉ። ምሁር ግን
ምንድነው የትምህርት ደረጃው ምናምን የሚለው በቀላሉ በመማር ደረጃ ወይም በመገለጽ ደረጃ ልታውቀው ትችላለህ። የአሊሞቹ ደረጃ ላይ እኔ ስጋት እንዳይኖርም እንደ ስጋት የማነሳው ኤሌክሽንን ትቶ ሴሌክሽን ከሆነ ዑለሞቹ ጋር ስህተት ነው ብዬ ነው የማስበው። ግን ዑለማውም ሲመርጥ ማን ነው ዑለማ የት ቀርቷል በምን ሻይኮች ላይ ቀርቷል የሚለው ቁጭ ብሎ ሲናበቡ ዑለሞቹ ጋር እኮ ችግር የለም ነው። ዑለማዎቹ ጋር እንደኛ አይነቱ ጃሂል ከተሳተፈና ወይም ደግሞ እኔ የህግ ሰው ነኝ ወይ ፖለቲሻንስ ነኝ እንደዚህ ነኝ ብዬ ከገባው ነው ዑለማዎቹን የማሳት ሂደት ነው። ዑለማዎቹ እርስ በርስ ስለሚከባበሩ ማን ምንድነው የሚለውን ያውቁታል። 60% ዑለማን የያዘ ተቋም 40 ደግሞ ኤሊቶችን የያዘ ተቋም ነው። ይህ ማለት ግብረሰናይ ድርጅቶች አንዱ ራስ ማህበረሰብ የሚላቸው የማህበራትን የሚወከሉ ሰዎች ከሴቶች አደረጃጀት፣ ከወንዶች፣ ከወጣቶች ከእንደገና ደግሞ ከምሁራን ከባህል ሀብቱ ያካተተ ነው። ይህ ሲሆን ደግሞ ስትራክቸር ነው። ይህንን ምን የተከተለው ብዬ የማስበው ህገ መጅሊሱን ስታየው 2 ስትራክቸር ነው ያለው። አንደኛው ተቋሙ ሃይማኖታዊ ስለሆነ ሃይማኖታዊ ጉዳዮች መመራት ያለበት በዑለማው ስለሆነ ያንን የተከተለ ነው ብዬ ነው የማስበው። ማኔጅመንት ይሄ ደግሞ አስተዳደራዊ ፓርቱን ደግሞ 60 ይሄ ደግሞ ከህዝቡን ቀጥታ አሳትፎ ያመጣል። አሁን አሊም የሚለውን ግን እሳቸው እኮ ድምጻቸው እንደዚህ ነው፣ እሳቸው እኮ እንደዚህ ናቸው፣ እሳቸው እኮ ለእኔ ድዋ ሲያደርጉልኝ እንደዚህ አይነት ነገርን የሚለውንም ለማስቀራት ዑለማን በዑለማ ደረጃ ላይ ሴሌክት ማድረጉ ላይ ወይም ደግሞ ምርጫ መደረጉ ላይ የተሻለ ሂደትም ነው። ምክንያቱም አላህን ፍራ የሚለውን ነገር ከኔ የተሻለ እነሱ ለሚያከብሩት እኛ በተለያየ ሂደቶች ላይ መሽኩል ስለምንሆን ማለትም ነው። ያንንም ይመልሳል ብዬ አስባል። ግን ከዛ ውጭ ላይ ግን እነሱ ጋር ወይም ሌላውም አካል ጋር ግን ከምርጫው ይልቅ ሽግሽግን ከምርጫው ይልቅ ድርድርን ካስቀደምክ ግን በሀዲዱን ይስታል ብዬ አስባለሁ። 60 ምናምን አንድ ተቋም በዑለማ ከተመራ መሳጅዶች እኮ አካባቢ ላይ ኮሚቴው ላይ የሱቆች የገቢዎች ምናምን ሽኩቻ ቀርቶ ኢልሚ ላይ ትኩር ወይም ደግሞ አኺራ ላይ ትኩረት ብታደርግ እነዚህ ግጭቶች አይኖሩም። አሊሞች ላይ ይህንን አላህን ፈርተው የህዝቡን አንድነትን እንዲጠበቅ አድርገው ከሄዱ እልባት ይሰጣል። ያለው ሂደት ይህንን ነው የሚያሳየው። ለምሳሌ አሊምን አንድ ተራ ግለሰብ ተነስቶ መረጠው የምትለው መመዘኛው ምንድን ነው? የተቀመጠ ነገር የለም። አሁን የሀገራዊ ከዲናዊ ወጣ ብለህ ሌላ ውድድር ቢሆን ተመራጩ ራሱ እኔ ሙስጠፋ በዚህ ጊዜ ትምህርት እንደዚህ አበርክቼ እንደዚህ ሂደት ብዬ ምናምን ብዬ ልል ይችላሉ። የእኔ ትምህርት ማስረጃ ምርጫ ቦርድም ስለሚመዘግበው ኢልሙ ላይ ግን ስንመጣ የሚተዋወቁት ማን ጋር ቀርቷል፣ ማን ምንድን ነው ማን የሚለውን ሂደት በዝርዝር አለ። ያን ከተከተለ ሰክሰስ ይሆናል ብዬ አስባለሁ። ከዛ ውጭ ወደ ግለሰቦች ከተሰጠ ግን ትንሽ ዋጋ ሊያስከፍል ይችላል። እንግዲህ እጅግ በርካታ ጉዳዮችን እያነሳን ነው። ለሙስሊሙ ማህበረሰብ ሀሩን ሚዲያ ለሚከታተሉ ተመልካቾቻችን በመጪው ሐምሌ ወር የሚካሄደውን የመጅሊስ ምርጫ አስመልክቶ ምናልባት ግልጽ ያልሆኑ ጉዳዮች ከኛ እይታ የታዘብነውን ያነበብነውን ወደ ተመልካቾቻችን እያደረሰን እንገኛለን። ምናልባት ብዙዎቹን ጉዳዮች አንስተናቸዋልና ቀረ የምትለው ሙስጠፋ ማንሳት አለብን የምትለው ነገር ካለ እሱን እንጨምርና ኢንሻአላህ ፕሮግራማችንን እናገባድዳለን። ማለት እኔ ላነሳ የምችለው የመጀመሪያው ህዝቡ በደንብ መረዳት ያለበት ጠቀሜታው ነው። ቅድም አንተ መግቢያ ላይ ወሳኝ ጥያቄ ነው ያነሳው። ምርጫው ምን ይጠቅማል፣ ምርጫው ለምን አስፈለገ የሚለው ላይ ቆም ብለን ማሰብ ነው። ሸከሌ ከሆነ መኪና ላይ ተነስተው እግረኛ ከነበሩ እንዲህ መኪና ላይ እንዲሆኑ አይደለም። እከሌ እንዲህ ከነበረ ዮርዳን ሙስተኛ እንዲሆን አይደለም። እኔ ለኔ ነው የሚለው ማሰብ። እኔ የምመረጥ ደግሞ ከሆነ በፊት ከነበሩበት ሂደት ላይ ለዘመናት ህዝበ ሙስሊሙ ከግማሽ ክፍለ ዘመን በላይ እኮ ነው ሙስሊሙ እንደ ተቋም ከፍ ብሏል ወይ መሆን ያለበት ቁመና ለከኔ በጣም ማመስገን ያው ሰውን ያላመሰገነ ሰው አላህን አያመሰግንም ነውና ረሱል ሰለላሁ እንዳሉት በተለይ የብልጽግና የለውጡ መንግስት ክቡር ዶክተር ጠቅላይ ሚኒስትር አብይ አህመድ ትልቅ ዋጋ ከፍሏል ብዬ ነው የማስበው። ምክንያቱም ከነበረው ጫና ምናምን ሂደት ተቋሙ በአዋጅ እንዲቋቋም መሪ ቅም መሆኑ ያንን አሰጥቷል። የተሰጠህን አለመጠቀም መቻል ደግሞ አንተን ደግሞ ዋጋ ያስከፍላል። ነገ ተመልሰ ወደኋላ 50 ዓመት መመለስ የለብም። የኔ ያንተ ልጆች ደግሞ ቀጣይ መጻያቸው ቀጣይ ብሩ ተስፋቸው መሆን ያለበት የሰለጠነ ተቋም ምሁራን እንዲፈልቁበት የሚሆን ሀገሪቱ ላይ ጎረቤት ኬንያ እንዲስታነብ ኬንያ ላይ አንድ የቤተሰብ ህግ የሚጸድቅ ከሆነ አንድ የትራፊክ ደንብ የሚጸድቅ ከሆነ ጠንካራ መጅሊስ ነው ያላቸው። መጅሊሱ የህግ አስተያየት ይሰጥበታል። የሚወጡት ደንቦች፣ መመሪያዎች፣ አዋጆች ከእምነቱ ጋር ማይጋፉ መሆኑን ሀሳብ የሚሰጥበት መጅሊስ ያለበትም ነው። እኔ እንደዚህ አይነት መጅሊስ እንዲኖረን ማስብ ከሆነ መጅሊስ በህግ አውጪው ላይ፣ ህግ አስፈጻሚ ላይ፣ ህግ ተርጓሚው ላይ፣ አራተኛ የሚባለው ሚዲያው ላይ ድምፅ እንዲኖረው ምሻ ከሆነ ወይም ስትሮንግ እንዲሆን የምፈልግ ከሆነ ጠንከር ያሉ ሰዎች ወደፊት መምጣት አለባቸው። የሚመጡ ሰዎችም እኔ እጠቀማለሁ ወይም እኔ እገለገላለሁ ሳይሆን
ህዝብን አገለግላለሁ ማስቀደም። እኔም ካርድ ስሰጥ ደግሞ እከሌ ይጠቅመኛል። አንዳንዴ ልጅህም ላይጠቅም ይችላል፣ አባትም ወይ ወንድምህም ላይጠቅም ይችላል። ግን እኔ መስዋዕት ሆኜ ህዝብ ይጠቀማል የሚለውን ካርድ ስሰጥ ህዝቤ እንዲጠቀም የሚለውን ማስቀደም አለብን። መቅረትና እንደ ስጋት ማነሳው ደግሞ መጅሊስ በአዋጅ ሲቋቋም ከግለሰቦች ንቅስና ከግለሰቦች እውቅና የተቋም እውቅና እንዲቀደም ነው። ምርጫ ባይደረግ ሁሌ አሸማጋይ ሰዎች እየተላኩ ከመንግስት ጋር መደራደር ወይ ነከሌ ብቻ ናቸው የሚለው ስቴፕ መቆም አለበት ብዬ ነው የማስበው። ያን እንዲመጣልን ደግሞ ምርጫ ሲኖር ጠንካራ ተቋም ይኖራል። ተቋሙን የሚወክል ሰው ደግሞ ብቃት አቅም ያለው ሰው ወደፊት ታመጣል። ጥቅል ላይ ስታየው ብቃት ያለው አቅም ያለው ከታች ከወረዳ ተነስተ እስከ ጠቅላይ ምክር ቤት እስልምና ጉዳዮች ክልል ላይ ደግሞ እስከ ክልል ምክር ቤት የሚወጡ የመጅሊስ አመራሮች ተቋሙን ህጋዊ ቁመናውን አስጠብቀው አስከብረው የሚሄዱትም ማየት እንፈልጋለን። አሁን የመጅሊስ ራዕይ እንደዚህ ሂደት ከእንደገና ደግሞ የሙስሊሙን ልክ የሚመጡ አካልም ደግሞ የኔ ክልል የኔ ጎሳ የኔ ሴክት የሚል ሳይሆን ኢንስቲቱሽናል ሲመጣ ልክ ሀገር ስንል እኮ ህብረ ብሔራዊ ኢትዮጵያ ላይ የተለያዩ እምነቶች የተለያዩ ምናምን ሂደቶች አሉ። ግን ኢትዮጵያ ናት እንጂ እንደዚህ ምናምን ተብሎ አይባልም። ተቋሙ ላይ አሳታፊ አካታችነት፣ ፍትሃዊ ተጠያቂነት እንዲነግስ ለማምጣት ነው። አንዳንዴ አካታችነት ሲባል በሆነ በመናጅ ወይ በሴክት ብቻ አይደለም። በወጣቶች በምሁራኖች በሴቶች ደረጃ ላይ ልክ ተሳትፎን በጨመርክ ቁጥር ላይ ውጤትን ያመጣል። ከእንደገና ደግሞ እኩልነትም ነው። ሁሉም ሰው የኔ ጎሳዬ ነው የኔ እንደዚህ ሂደቴ ነው ትተውና ግን ሙስሊም በመሆኑ የእኩልነት መብቱ የእኩልነት መርሁ እንዲጠበቅ የማድረግ ስራዎችንም መሰራት መቻል። ልክ ድምፅም ስንሰጥ እነዚህን ሰዎች የሚያመጣልን እኔ አሁን ወደ ልዩነት የሚመራ ወደ ግጭት የሚመራን አይደለም። እኔ ወደፊት መምጣት ያለበት ህብረተሰቡ አንድ ሆኖ ልክ ቀፎ የተነካ ንብ እንዴት እንደሚያጠቃ ይታወቃል። ልክ ያንን ለማምጣት በፊት ላይ አባቶች ዋጋ የከፈሉት እንደዚህ አድርገው ነው። እድር እያሉ የሆነ ምናምን ፕሮግራም ወሊድ ፕሮግራሞች እየተዘጋጁ አንዋር ላይ ትልቅ እዚህ ዛሬውን ውጤት እንዲመጣ አድርገውታል አይደለም። ይሄ ማለት አንድነቱን አስጠብቆ ለመቀጠልም ነው። ወደፊት ላይ መልካው ምርጫው ላይ ስንመጣ ልክ በአመለካከት ምናምን እከሌን ካስከፋ ነገም ትግል ነው የሚውለው። ትግል መውለድ ስለሌለበት ቀጣይም ለ50 ዓመት ለ40 ዓመት ወደፊት የሚታሰብ እቅድ ማቀድ ነው ያለብን። ያን ለማምጣት ደግሞ ልክ አሁን ላይ አንደኛው መሆን ያለበት ብዬ ማስበው ተገማች፣ አሳታፊ፣ አካታችና ተጠያቂነት ያለበትን ምርጫ ከፈጠርን ወይም እኔም ካርድ ከሰጠውኝ የሚመረጠውም ደግሞ ይህንን ልክ ቀጣይ ላይ ወደ ተግባር ነው የሚገባው። አቅዶ ወደ ተግባር ሲገባ ይህንንም የሚሰራቸው ስራዎች የሚገመቱ ፍትሃዊ የሆኑ እኩልነት ያለበት ሁሉንም አካቶ ብቻ ሳይሆን አሳትፎ በእኩልነት መምራት ከቻለ ምርጥ ተቋምን መገንባት እንችላለን። ካርድን በዚሁ መልክ ከከተትኩኝ እኔ እንደ አንድ መራጭ ልክ ይህንን ስከት ምርጥ መሪ ማምጣት ይችላሉ። ምርጥ መሪው ደግሞ ይህንን ስትገለብጠው እኔም በዚህ መልኩ ማገልገል ይችላል። በተመሳሳይ ደግሞ ምርጫ የሚያስፈጽሙትም አካላትም ደግሞ አማናን የተጣለባቸው እድልም ድልም ነው። ልክ አሁን በተለይ በእኛ ትውልድ ላይ ስታስበው በእኔ ባንተ ባሉት ላይ እንዲህ አይነት ነገር ማየት መታደል ብቻ ሳይሆን ለእኛ ድልም ነው። እታችኛው መስጂድ ላይ አስፈጻሚ ወይም ደግሞ ቅሬታ ሰሚ ተብሎ የተደረገውም አካል በታሪኩ በእድሜ ዘመኑ ያገኘው እድልም ድልም ስለሆነ ለህዝብ ጥቅም ነው ማስቀደም ያለበት። ለመናጅ ወይ ለሆነ ጎሳክ ወይ ለሆነ ለክልል አይደለም። የህዝብን ጥቅም ወደፊት ካስቀደም ጥቃት ሲመጣብህ ሌላው አካል ሲያጠቃ እንደዚህ መናጅነ እንደዚህ ሴክትነ ብሎ አይደለም የሚያጠቃ ሙስሊም ተብለ ነው። ያንን ለማያስጠብቅልን መሪ ወደፊት እንዲመጣልን አላህ ደግሞ እንደዚህ አይነት መሪዎችን እንዲያበቃልን ያው የግል ዱዓይና ምኞቴ ነው ማለት ነው። መልካም የተከበራችሁና የተወደዳችሁ ተመልካቾቻችን አብራችሁን ስለነበራችሁ ስለተከታተላችሁን ምስጋናችን እናቀርባለን። እንግዲህ የመጪው 2017 የመጅሊስ ምርጫ በመጪው ሐምሌ ወር የሚካሄደውን መጅሊስ ምርጫ አስመልክቶ ነበረ ከጠበቃ ሙስጠፋ ሽፋ ጋር ቆይታ ያደረግነው። እንግዲህ በተለይ ይህ ምርጫ ከጁማ ጀምሮ በአዲስ አበባ በ315 መስጂዶች ምዝገባ ተጀምረዋል። እንዲሁም በክልል ከተሞች በተለያዩ አካባቢዎችም የመጅሊስ ምርጫ የመራጮች ምዝገባ እየተከናወነ ይገኛል። በዚህ በምርጫ ላይ በንቃት በመሳተፍ ለቀጣዮቹ 5 ዓመታት ተቋማችንን የሚመራውን አካል መምረጥ የሁላችንም ኃላፊነት ሊሆን ይገባል የዕለቱ መልእክታችን ነው። አብራችሁን ስለነበራችሁ ምስጋናችን እናቀረብን። ወሰላሙ አለይኩም ወረሕመቱላሂ